ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ያው እዚህ ቪዲዮ ላይ እንደምትመለከቱት እዚህ ውስጥ እጅግ በጣም ሁለት ታዋቂ ሰዎች እናገኛለን። አንዱ እንዳልካችሁ ዘነበ ነው። ሌላኛ ደግሞ እህታችን ማስተዋል ወንደሰን ነች። እህታችን ማስተዋል ወንደሰን በአሁን ጊዜ በአዲስ አበባ እግር ኳስ ፌዴሬሽን ውስጥ ምክትል ኃላፊ ወይም ደግሞ ፕሬዝዳንት ነች። እነዛም ደግሞ እንዳልካችሁ ዘነበ ከዚህ በፊት በጄቲቪ ቴሌቪዥን ላይ ትዝብት በሚለው ፕሮግራም ይታወቅ ነበር። አሁን ደግሞ የራሱን ቲክቶክ አካውንት ላይ ላይቭ እየገባ እጅግ በጣም በቲክቶክ ላይ አሁን ጥሩ ተሳትፎ እያደረገ የሚገኝ ወንድማችን ነው ማለት ነው። እንደምታውቀው እሱ ከዚህ በፊት በኦርቶዶክስ ሃይማኖት ውስጥ የነበረ ሲሆን አሁን ደግሞ ወደ ፕሮቴስታንት ሃይማኖት መጥቶ ብዙ ጊዜ ወንጌል መጽሐፍ ቅዱስን ሲሰብክ ብዙ ነገሮች ሲናገር እናገኘዋለንና ምስክርነት ሲሰጥ እናያለን። እንደምታውቀው እሷም ደግሞ ክርስቲያኖች ብዙ የቲክቶክ ቪዲዮዎችን ብንመለከት በመዝሙር እየሰራቻቸው አለ። እንደዛውም ደግሞ በነብይ ጥላሁን እየተመሰረተው ኤቨርላስቲንግ ክራይስት ሬቨሌሽን ቸርች የሚባለው እዛ ሁለቱም ተጠምቆ እዛ ትምህርታችን ጨርሶ አሁን እዛ ቸርች አባል ሆኖ ይገኛሉ ማለት ነው። እንግዲህ ሰሞኑን እጅግ አነጋጋሪ የሆነ ፎቶ የወጣው እነሱ በአንድ ፕሮግራም ላይ አይ ቲንክ የፋሲካ ፕሮግራም ይመስለኛል የትንሳኤ ፕሮግራም ላይ አብሮ ተገኝቶ እንዳጋጣሚ እጅ ለእጅ ተያይዞ ሲሳሳቁ ነበር የተገኙትና ምናልባት ይሄ ነገር ደግሞ ወደ ሌላ ያመራል ወይስ ምንድነው ምን አለ የሚለው ነገር በብዙ ሰዎች ጥያቄ ሆኖ ጥያቄዎችን አስነስተዋልና ዛሬ እንግዲህ የምነግራችሁ ስለነሱ ነው። እንደምታውቁ ከዚህ በፊት እሷ እጅግ በጣም ታዋቂ ነበረች። በዚህ በምድራዊ ዝና እጅግ በጣም ታዋቂ ነች። ብዙ ፊልሞች ሰርታለች፣ ብዙ ማስታወቂያዎችን አሁንም እየሰራች ትገኛለች። እሱም ደግሞ እንደምታውቀው ያው ከዚህ በፊት የራሱ ፕሮግራም ነበረው በጄቲቪ ቴሌቪዥን ላይ። አሁን ደግሞ በየሶሻል ሚዲያው እጅግ በጣም ታዋቂ ነው፣ ሁሉም ሰው ያውቀዋል። በተለይ ደግሞ ከኦርቶዶክስ ሃይማኖት አፈንግጦ ከወጣ በኋላ እጅግ በብዙ ሰዎች ዘንድ አነጋጋሪ ሆኗል ማለት ነው። እንግዲህ ሁለቱም በጥላሁን ነብይ ጥላሁን እየተመሰረተው ቸርች ኤቨርላስቲንግ ክራይስት ሬቨሌሽን ቸርች ሁለቱም አባል ሆኖ እዛ ነው የሚገኙ ማለት ነው። ትምህርታቸውን እየተማሩ አሁን ትምህርት እየተከታተሉ ይገኛሉ። ከዚህ በፊት ተጠምቀዋል መሰለኝ ሁለቱም አንድ ላይ እና የሱን ባላስታውስም እንዳልካችሁ እንደተጠመቀ አውቃለሁ። ይሄንን በዚህ መሰረት ሁለቱም አብረው ሲገኙ አብረው ብዙ ቪዲዮችን ሰሩ ሲዘምሩ ምናምን ይታያሉና እነዚህ ሰዎች ምንድነው ምን አላቸው አብረው ምን ጀምረው ይሆን ምናምን የሚለው ከብዙ ሰዎች ጥያቄ ተነስተዋል። አብረው ናቸው ወይስ እንደናቸው ወይስ የሚለው ነገር ተነስቶ ብዙ ሰዎች እየተነጋገሩበት ይገኛል። እንደውም በቅርብ ጊዜ በወጣው ፎቶ ብዙ ሰዎች እየለቀቀው እንዴ ይሄ ነገር ምንድነው ወዴት እየሄደ ነው የሚለው ነገር በጣም በብዙ ሰዎች እጅግ እየተነገረ ይገኛል ማለት ነው። እኔ እንዳየሁትና እንደተረዳት ከሆነ ያው ትክክለኛ ማስረጃ የለኝም። ምናልባት ዛሬ ላይ ጓደኛሞች ነው ነገ ደግሞ እንደዚህ አይነት ሀሳብ ሊኖራቸው ይችላል። ግን አይ ዶንት ኖ ይሄ ነገር ምናልባት እኔ እንዳልካችሁ እንደውም ባልትራሪ ይመስለኛል፣ ግን በእርግጠኝነት አላውቅም። እንደዛ ይመስለኛል እና ግን እኔ የተረዳሁት ነገር ምንድነው ሁለቱም ከወንድምና እህትነት ያለፈ ምንም በመሃላቸው ያ ነገር እንደሌለ ነው። ጀስት ሁለቱም በምድራዊ እጅግ ታዋቂ ስለነበሩ ዝነኛ ስለነበሩ አሁን ደግሞ አብሮ ወደ ጌታ መጥቶ አብሮ ጌታን ያገለገሉ ከጌታ በጌታ ቤት ሆኖ ትምህርታቸውን እየተማሩ ስለሆኑ ያው ከዛ ዓለም አብሮ ስለመጡ ይመስለኛል እነሱ እንደዚህ የተቀራረቡትና ሁለቱም የሚዲያ ሰዎች ናቸው። በአንድ አይነት ስራ ዘርፍ ናቸው፣ ይገናኛሉ በተለያየ አጋጣሚ። ለዛ ነው ብዙ ጊዜ አብሮ የሚያዘውትሩት፣ አብሮ መዝሙሮችን የሚሰሩት፣ አብሮ ቪዲዮዎችን የሚሰሩት፣ ፎቶ ላይ ምናምን አብሮ የሚገኙት። እንደገና ደግሞ የአንድ ቤተክርስቲያን አባልም ስለሆኑ ነው እንጂ በመሃላቸው ከወንድምነትና ከእህትነት ፍቅር ያለፈ የዘለለ ሌላ ነገር አለ ብዬ አላስብም። ምናልባት ይሄ ነገር ጥያቄ ነውባችሁ በሙሉ በመሃላቸው ምንም ነገር የለም እስካሁን ማለት ነው። ወደፊት ግን እንደሚኖር አናውቅም። ግን እስካሁን ባለን መረጃ በመሃላቸው ምንም ነገር እንደሌለ ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ ቤተሰብ ሆኖ እኔ ወንድማችሁ ፍራንሲስ ነኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑልኝ።